ጾም ወይም ፋስቲንግ ለአካላዊ ጤናም ተስማሚ መሆኑ በሳይንስ ተረጋግጧል። ስሙንም ኢንተርሚተንት ፋስቲንግ ብለውታል። ኢንተርሚተንት ፋስቲንግ ወደ ሰውነታችን የምናስገባውን የካሎሪ መጠን ስለሚቀንስ ሰውነታችን ያጠራቀምነውን ፋት እንዲጠቀም ስለምናስገድደው ክብደትም ለመቀነስ በጣም ወሳኝ መሳሪያ ነው። ታዲያ ይህንን የፋስቲንግ ጥቅም ለማግኘት ቢያንስ ለ16 ሰዓት መጾም ያስፈልገናል። እስከ 24 ሰዓት ድረስ ስንጾም ሰውነታችን የሚጠቀመው ጉበታችን ላይ የተጠራቀመውን ግላይኮጅን የሚባል በመሆኑ ክብደት ለመቀነስ ብዙም አያግዘንም። ክብደት ለመቀነስ ካስፈለገ የተጠራቀመውን ፋት ሰውነታችን እንዲመገብ ወይም እንዲጠቀም ማድረግ ስላለብን እሱ ደግሞ የሚሆነው ከ24 ሰዓት በላይ መጾም ስንችል ነው። ፋስቲንግ ዊንዶውን በጨመርን ቁጥር ሰውነታችን የሚጠቀመው የተጠራቀመውን ፋት በመሆኑ ክብደት ለመቀነስ ቦርጭ ለማጥፋት ፋስቲንግ በጣም ትልቅ ስራ ይሰራል። በእርግጠኝነት ለመናገር ከ24 ሰዓት በላይ ከጾምን ከ24 ሰዓት በላይ እንደጾምነው የሰዓት መጠን ከሰውነታችን ላይ ፋትን ማቅለጥ እንችላለን። ለምሳሌ ለ30 ሰዓት ብንጾም ለ6 ሰዓት ከሰውነታችን ላይ ያለውን የተጠራቀመ ፋት መጠቀም ስለሚጀምር ፋታችን ከሰውነታችን ላይ እየቀለጠ ይሄዳል። ለ36 ሰዓት ብንጾም ደግሞ ሰውነታችን የሚጠቀመው ፋት ለ12 ሰዓት በመሆኑ ክብደት የመቀነስ እድላችንን የበለጠ ይጨምራል። ለ48 ሰዓት ከጾምን ለ24 ሰዓት የተጠራቀመን ፋትን ሰውነታችን ስለሚያቀልጥ ስለሚጠቀም ክብደት የመቀነስ እድላችንን እንደዚሁ በእጥፍ ይጨምራል። ከ24 ሰዓት በላይ ስንጾም ደግሞ ሰውነታችን ራሱን የመመገብ አውቶፋጂ ሰልፍ ኢቲንግ ማለት ነው ስለሚጀምር የሰነፉ ሴሎችን የደከሙ ሴሎችን ይሄ ዶርማንት የሆኑትን ማለት ነው የሞቱ ሴሎችን ራሱ በመብላት ወይም ሪሳይክል በማድረግ ክሊንዝ እና ክሊን በማድረግ ሰውነታችን እንዲጣራና ዲቶክሲፋይ እንዲሆን ያገለግለናል። ስለዚህ ኦፍ ኮርስ there is no fast way to health ግን there is fasting as a way to health።